ኤርሞን ፍቃዱ እባላለሁ ጋዜጠኛ ነኝ። ትግራይ ላይ ያለው አሁናዊ ሁኔታ እንደሚታወቀው በጣም ከባድ ችግር ውስጥ ነው ያለው ህዝባችን። በተለያዩ ሚዲያዎችም በግልም በሜንስትሪም እንደሚታየው ከነበረው እጅግ በጣም በከፋ ሁኔታ ህዝቡ ጭንቅ ላይ ነው። ብዙ ነገር አጥቷል። በተለይ ግን ሰላም አጥቷል። ከምንም በላይ ሰላም አጥቷል። የመኖር መብት ተነፍጎ ይገኛል። አሁን ህዝባችን ቤተሰቦቻችን ማለት የተሰጣቸው የመኖር መብት አትኖሩም እስከመባል ድረስ የደረሱበት እጅግ በጣም አስከፊ ሁኔታ ላይ ነው ያሉት። የማንም ፕሮፓጋንዳ ለማሳካት ተብሎ በግድ መታፈስ በአሁኑ ባለንበት ዘመን የማይጠበቅ የወረደ በጣም ለመግለጽ ራሱ የሚከብድ የሰው ልጅ እንዴት አፍሰህ ወስደህ ምን አይነት ዓላማስ ሊያሳካ ነው ብለህ መገመቱ ራሱ እስከሚከብድ ድረስ የመጨረሻ የወረደ አስተሳሰብ ነው ብዬ ነው እኔ። ወንጀልም ጭምር ነው እየተደረገ ያለው ነገር። ጥላሁን ታፈረ እባላለሁ። ቲቢኤስ ቴሌቪዥን ነው የምሰራው። ትግራይ አሁን በጣም አሳዛኝ በሆነ ሁኔታ የምትገኝ ክልል ናት። በዚህ ምክንያት የወጣቶች አፈና፣ የሚዲያ አፈና ምናምን ተያይዞ በጣም ብዙ የሚዲያ ሰውና ብዙ ወጣት ከትግራይ እየወጣ ነው ያለው። ሳሙኤል ደስ እባላለሁ። አሁን ያለው ወቅታዊ ሁኔታ በጣም የሚያሳዝን ሁኔታ ነው። እንግዲህ እንደምታውቀው ወጣቶች በአሁኑ ሰዓት ወደ ትግል ሊገቡ እየተገደዱ ነው እና ከዚህ በላይ ያው በጣም የሚያሳዝን ነገር የለም። ሶሻል ሚዲያዎች እንደምታያቸው ነው፣ በጣም እየጠነከሩ ነው። በየቀኑ የሚደረጉ የወጣቶች ለትግል አፈናም ቪዲዮዎች ሶሻል ሚዲያ ላይ ፖስት እየተደረጉ ነው። በማህበረሰቡ ትግል ነው ይሄ የሚደረግ ያለውና ማህበረሰቡ ለሰላም ያለው ትግል እያሳየ ነው፣ እየተቃወመ ነውና ያለው አጥፊ የሆነ ተግባሩ ግን እንደቀጠለበት ነው። ብዙ ወጣት ነው እያለ ነው። መኪኖች መንገድ ላይ እየዘጋ ነው። ወደ ጦር ለመውሰድ ወጣቶች በአፈና መንገድ ላይ ሲሄዱ በድንጋይ እየጣለም ይሁን መንገድ ላይ መዝጋት ጀምረዋል። ይሄ ትልቅ ጸጋ ነው። ከዛም ባለፈ ማህበረሰብ ሶሻል ሚዲያ ላይ ጠንካራ የሆነ የሰላም አቋሙ እየገለጸ ነው ያለው። እንደ ጋዜጠኛም እንደ ራሴም ሳስበው በቃ መሆን ያለበት ከእውነት ጎን ከህዝብ ጎን ቆመን የህዝባችንን ስቃይ የቤተሰቦቻችንን ስቃይ የኢትዮጵያን ስቃይ አስበን ያንን ማውጣትና ማጋለጥ አንደኛ ነገር ነው። ከዛም አልፎ ከኛ የሚጠበቀውን ነገር ገፍተን በተከታታይ የህዝቡ ችግር እስኪቀረፍ ድረስ ያ ነገር ወደ ሚዲያ እንዲወጣና እኛ ባለን አቅም ይሄ ሁሉ ችግሩ እስኪፈታለት ድረስ ህዝቡ ልንታገል ይገባል። ሚዲያ መታፈን ወደማይችልበት ደረጃ ይደርሳል። ቴክኖሎጂው ራሱ ጊዜው ራሱ መጥቶ እያንዳንዱ ሚዲያ በእያንዳንዱ ሰው ሞባይል ስለገባ የትግራይ የሚዲያ እንቅስቃሴ የማህበራዊ ሚዲያ እንቅስቃሴ በተለይ በጣም ሰፊ ሆኗል። በዚህ በቅርቡ ደግሞ ትግራይ ውስጥ በተፈጠሩት ሁኔታዎች ባለው የሰላም እጦት አብዛኛው የሚዲያ ሰው ወደ አዲስ አበባ መጥተዋል። አሁን እንደምታየው በጣም ብዙ ሰው መጥተዋል። ስለዚህ አሁን እየሰራን ያለ ነው ከሲአርፒ ጋር መተባበር ይህንን የሚዲያ ኃይል ይህንን ተአምር መስራት የሚችለውን ሚዲያ በሰላም ላይ እንዲሰራ ነው። ትግራይ ውስጥ ይህንን ጦርነት ተመልሶ እንዳይነሳ ሰላም እንዲሰፍን ሚዲያ በዚህ ያለውን አስተዋጽኦ ጠንካራ እንዲሆን፣ ስለዚህ እነዚህ ሚዲያዎችም ያላቸውን መሳሪያ ያላቸውን የሚዲያ መሳሪያ በትክክል በሰላም እንዲያውሉት ሰላም ላይ እንዲውል ተባብረው ደግሞ ሀቀኛ፣ ታማኝ፣ ሚዛናዊ የሆነና ትግራይም እንደ ክልል ኢትዮጵያ ደግሞ እንደ ሀገር ወደ ሰላም የምትሄድበት ነገር ለመስራት በተለይ ደግሞ ሌሎች ነገሮች ትግራይ ውስጥ አሁን ለግዠሪ ስለሆኑ ሰላም የሚሰፍንበት ነገር ለመስራት በዚህም ተባብረን እንድንሰራና ትግራይ ላይ ሰላም እንዲሰፍን ተመልሰን ወደ ልማትና ወደ ዲሞክራሲ ማሰብ የምንችልበትን ደረጃ ለማሰብ የኢትዮጵያ ሕዝብ አጠቃላይ እንዳልኩ የዓለም ሕዝብ ደግሞ ይህንን መካቸው በተለይ ከፕሪቶሪያ ስምምነት ጋር ተስማምተው የነበሩ አካላት አሁንም ተመልሰው አይተውት ወደ ሰላም መመለስ ካልቻለ የትግራይ ጉዳይ በጣም አስከፊና አደገኛ በሆነ ሁኔታ ላይ ይገኛል። ሁሉም ማህበረሰብ አሁን ትግራይ ላይ እየተፈጸመ ያለው ነገር ነገ ክልሎች ላይም እንዳይቀጥል እንደ ሀገርም ስጋት እንዳይሆን ሁሉም ማህበረሰብ ቲፒኤልኤፍን ማውገዝ አለበት። ቲፒኤልኤፍን ብቻ ሳይሆን ጽምዶ የሚባል የተመሰረተም ሌሎች
ታሪካውያን ጥላቶቻችን አሉ። እነሱም ማውገዝ ያው መጀመር አለብን ብዬ አስባለሁ። እኔ እንደ ወጣት ሶሻል ሚዲያ ላይ ሁሌ አወግዛቸዋለሁ፣ መጥፎ እኩይ ተግባራቸው አጋልጣለሁና ሁሉም ማህበረሰብ በማጋለጥ የሃይማኖት አባቶችም ወጣቶችም እዚህ ላይ ጠንክሮ መስራት ይጠበቅብናል ብዬ አስባለሁ።